ዘና ፈታ ያለው እሁዳችን በኢቢኤስ እንደቀጠለ ነው እንግዲህ ዛሬ በዙረት ሉላዬ አንድ ቦታ ጎራ ብላለች ሳይንስ ሙዚየም እዛ ሚገርም ቦታ ቆንጆ ጊዜ አሳልፈን እኛም ሲመረቅ ሄደን ነበር ገና ሲከፈት ለህዝብ እይታ ከመቅረቡ በፊት ገና ሲጀምር በእኛ ላይ ታርገነው ነበር ሚገርምሽ ነገር በሌላ ሀገር የምናያቸው እንደዚህ አይነት ትላልቅ ተሞክሮች ለሀገራችን ደግሞ ለመጪው ትውልድ የሚጠቅምና በጣም ለሀገርም ጠቀሜታ ያለው ነገር ነው በጣም ሉላዬ እንግዲህ በደም ታስቃኛናለች ወደ ዙረት እናልፋለን ሁሉም ሰው እንዳያመልጠው ዙረት በክረምት ወቅት ልጆቻችንን የት እንውሰድ ለምትሉ ወላጆች የቴክኖሎጂ ወይ ደግሞ አዲስ ነገር የማወቅ ፍቅር ካላችሁ እዚህ አምጧቸው ምን እንዳለ ግን ውስጥ ገብቼ ለማሳያችሁ እናንተ ብቻ አብራችሁ ይዙሩ መልካም ጊዜ ሰላም እንኳን ደህና መጣሽ ደህና ቆየህ ሲላል ሲገባ በጣም ሰፋ ያለ ቦታ ነው ወደሱ እንመለስበታለን ግን እንታወቅ መጀመሪያ እሺ ታምራት ባላለው የአንድነት ፓርኮች ኮርፖሬሽን ዋና ስራ አስፈጻሚ ነኝ እንግዲህ ቋሚ ኤግዚቢሽን እንደጀመራችሁ ሰምተናል በተለይ ደግሞ አሁን የክረምት ወቅት ነው ልጆች ከትምህርት ቤት አረፍ የሚሉበት ነውና ይሄ አማራጭ መኖሩ ጥሩ ነገር ነው ስለዚህ ውስጥ ምን ይዟል የሚለውን በሰማው ደስ ይለኛል እንግዲህ ያው በቅድሚያ ያው የሳይንስ ሙዚየም የክብር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ራዕይ ነው ያው ራዕዩም የሳይንስና ቴክኖሎጂ ዓለምን በፈጠራ ልምምድና በሳይንስ መረዳት ጋር አንድ ላይ በማምጣት ኑሮ ማሻሻል እና መጻኢውን ዘመን መቅረጽ ነው ከዚህ አንፃር የሳይንስና ቴክኖሎጂ በዓለም ደረጃ በኢትዮጵያም ደረጃ የተደረሰበትን ደረጃ ለጎብኚዎች የምናስተዋውቅበት እና የምናስረዳበት ስፍራ ነው ይሄ ስለዚህ ቋሚ ኤግዚቢሽኑ ይሄንኑ ዓላማ ለማሳካት የተደራጀ ነው ቋሚ ኤግዚቢሽኑ ለህዝብ ክፍት ሆናል በሳምንቱ ቀናት ከጧቱ 3 ሰዓት እስከ 11 ሰዓት ሰዎች መጥተው መጎብኘት ይችላሉ ፕላኔታሪየሙም እንደዚሁ ከሰዓት በኋላ ላይ ወደ ምሽት ላይ እንደዚሁ በከፍያ ክፍት ሆኗል ስለዚህ ሰዎች እንዲመጡ ጋብዛለሁ ቋሚ ኤግዚቢሽኑ ምን እንዳለው ከወዲው አንስተን ወደ ውስጥ መዝለቅ እንችላለን ይሄ የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ቋሚ ኤግዚቢሽን ነው የሰው ሰራሽ አስተውሎት ምንነቱን በአገራችን ደግሞ የሰው ሰራሽ አስተውሎት ኢንስቲትዩት ተቋቁሟል ምንነቱን የሚገልጽ ነው ወደዚህ መተን ይሄንን ማሽን እንዲ በማድረግ የአርቲፊሻል ኢንተለጀንስ ምንነትን የሚገልጽ ነው We uphold the values of loyalty and integrity. We provide diversified services. እዛ ጋር ምን ደስ የምትል ነገር አየው ወደ መጪው ጊዜ መግቢያ ይችላል በነገራችን ላይ የአርቲፊሻል ኢንተለጀንስ ኢንስቲትዩት የሰው ሰራሽ ኢንስቲትዩት አህጉራችን ቀዳሚው ተቋም ነው በርካታ ነገሮችን እየሰራ ነው እዚህ ደግሞ የአፍሪካም የዓለምም የአርቲፊሻል ኢንተለጀንስ ጉዞን የሚያመለክት ነው ይሄ ወደ መጪው ዘመን መኖሪያ አካባቢዎች የምንገባበት ክፍል ነው እዚህ የግብርና የጤና እና የከተሞች እንደዚሁም ደግሞ ወደ ውስጥ እየገባን በመነድበት ጊዜ በአርቲፊሻል ኢንተለጀንስ ወይም በሰው ሰራሽ አስተውሎት ምን ነገሮች ሊሰሩ ይችላሉ የሚሉትን የሚያሳይ ነው እንግዲህ ይሄንን ማሽን በመጠቀም እንደዚህ በማንቀሳቀስ እዚህ ያሉት እጽዋት ላይ በሰው ሰራሽ አስተውሎት በአገራችን ምን እየተሰራ እንደሆነ የሚያሳይ ነው
እኔ አሁን የሚያስፈራኝ ምንድነው ያው የብዙም ስጋት ይመስለኛል የሰው ልጆች የሚሰሩትን ስራ በሮቦቶች የመተካት ነገር ይመጣል ይባላልና እሱ እንዴት ነው? ትክክል ነው ሉላ ያነሳሽው። እዚህ ሰዎች እነዚህን ጥያቄዎች ያነሳሉ። እነዚህንም ጥያቄዎች በዚህ አይነት መንገድ እየጠየቁ ምላሽ ያገኛሉ ማለት ነው። በሮቦቶች የሰሩ ስራ ሊተካ ነው የምትሉ ሰዎች እኔ መልሱን እዚህ አግኝቻለሁ። ስለዚህ እናንተም እዚህ እየመጣችሁ መልሱን እዚሁ ላይ ታገኙታላችሁ ማለት ነው። ሰላም እንደምን አለ? ሰላም ነው? እሺ እናመሰግናለን። ተከተለናል ከኛ ጋር እስቲ ተከትለህን እንሂድ። ዋው ይሄ ነገር ግን ጸጉር ካለው ቀጣይ ሆስታችሁ ይሄ ሊሆን ይችላል። ለማንኛውም እንዙር። እሺ እንመለስ ወደዚህ አይመስልህም? አመሰግናለሁ። እሺ ቻው ቻው። በጣም ነው የማመሰግነው። ግልሻኝ በቃ ወደዚህ። እሺ እንሂድ። ተያይዘን እንሂድ። ጥለኸኝ ሄድካ። ተያይዘን እንሂድ። እሺ በጣም አመሰግናለሁ። መልካም ቀን ይሁንልህ። ቻው ቻው ቻው። ዋው ይሄ ስማርት ሲቲ ነው። ስማርት ሲቲ ነው። ስማርት ሲቲ ላይ በአርቲፊሻል ኢንተለጀንስ ምን ነገሮችን እናገኛለን የሚል ነው። ቀለማቱን ይቀይረዋል። ይሄ አሁን ለልጆች በተለይ ይሄ ሴንሰሩ ምላሽ ይሰጣል። በምቱ ልክ ቀለማትን ይቀያይራል። አሁን እዚህ ፊት ለፊታችን የቡና የሚያፈላ ሮቦት እናገኛለን። በአርቲፊሻል ኢንተለጀንስ ቡና ማኪያቶ እስከ ማፍላት ተደርሷል ነው አይደል? ለምቲ ፒክቸሮች መስራት ይችላል። ፎቶሽን ተጫጫዋለሽ? ኦ ቡናው ላይ you will see ማኪያቶ ላይ አረስሪልኝ ይሄን ራሴ ልጠጣ ነው እንግዲህ ራሴ ልጠጣት ነው። ቻው ሉሊታ። የራስ ፎቶ እንዴት እንደሚጣፍጥ ዛሬ ነው የገባኝ እኔ። ዋው አልጨረስኳትም እንግዲህ ጠጥቼ ራሱ አለ ሳሰጥኳት መሰለኝ። ምንድነው ግን እዚህ ጋር ቼዝ እያየው ነውና ኤአይ እና ቼዝ እንደምን አገናኝቷቸው? አው እንግዲህ ምንድነው በኤአይ ፕሮግራም የተደረገ የቼዝ መጫወቻ ነው። አንድ ሰው ሌላ ተወዳዳሪ ሰው ሳያስፈልገው ከሮቦቱ ጋር መጫወት የሚችል ነው። ሰው ከቼዝ ከሰው ጋር የሚጫወት የነበረውን ከኤአይ ጋር መጫወት ይችላል ማለት ነው። ይችላል እና ያው ሰው እንግዲህ ተወዳዳሪን ተካ ማለት ነው። ሰውን ተካ ሳይሆን ተወዳዳሪን ተካ ማለት ነው። 1 2 3 አላማውን እናንሳ። የዚህን አላማ በአንድ በኩል ያው የጤና ጉዳይ ነው። ኦኬ የጤና ጉዳይ ነው። በሌላ በኩል ደግሞ ሰዎች ከተማን ወይም ማንኛውንም መስህብነት ያለውን ቦታ ለመጎብኘት የሚያስችል ነው። ደግሞ ውድድር አለ። አሁን ማን እንደሚያሸንፍ እንግዲህ እናያለን። እንግዳን ማክበር ጠቃሚ ነው። ስለዚህ እንግዳ እንደሚያሸንፍ ነው።
የሰው ሰራሽ አስተውሎት የቋሚ ኤግዚቢሽን ከብዙ በጥቂቱ ይሄ ነው። ሁሉንም ለማየት በነገራችን ላይ ረጅም ጊዜ ነው የሚወስደው። ስለዚህ ከብዙ በጥቂቱ ይሄንን ነው የሚመስለው። ሰዎች መተው እዚህ እንዳልኩት የሰው ሰራሽ አስተውሎት ትሩፋት የሆኑ ቴክኖሎጂዎችን እንዲተዋወቁ፣ እንዲተገብሩ፣ እንዲለማመዱ በዚህ አጋጣሚ ጥሪ ያቀርባለሁ። ከዚህ በመቀጠል የአየር ንብረት ለውጥ ኤግዚቢሽን ነው ምንገባው። በኋላ ላይ እንገናኛለን። ሳይመን ስምዖን ቀጣዩን አብሮሽ ይቆያል። በኋላ ላይ እንገናኛለን ስምዖን። ስለዚህ እኔ ውስጥ ያሉትን በየዲፓርትመንቱ የራሳቸው ሰው ስላለ አይቼ ስጨርስ እንዴት እንደነበረ እንገናኛለን። መልሰን እንገናኛለን። በጣም ነው ማመሰግናለሁ። መልካም ጊዜ። እሺ እንዴት ነህ ሳይመን? ሰላም ነህ? እንኳን ደህና ቆይ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ስምዖን እባላለሁ። እሺ ስምዖን፣ አሁን የምንገኘው ሳይንስ ሙዚየም ውስጥ ከሚገኙ 5 ቋሚ አውደ ርዕዮች መሃል አንዱ የሆነው አየር ንብረት ለውጥ ክፍል ሲሆን ዓለም ላይ ካሉ በጣም አሳሳቢ ጉዳዮች መሃል ያለው አየር ንብረት ለውጥ ሲሆን እሱም በጣም ሙቀቱ እየጨመረ ስላለ ስለሱ አዌርነስ ወይ ግንዛቤ ለመፍጠር ታስቦ የተዘጋጀ ክፍል ነው። ከዛ ደግሞ ቀጥሎ የምንገኘው ወደ ኢምፓክቱ ነው። እዚህ ውስጥ የምንገኘው የስነ ምህዳር መዛባት ሲሆን አንደኛው ተጽዕኖ፣ ሌላኛው ደግሞ የውሃ ሀብት። ውሃ ሀብት እየተበከለም ስለሚመጣ ውሃውን የውሃ ብክለትን ስለሚያስከትል የውሃ ሀብት ሪሶርስን በጣም ይቀንሳል። ሌላኛው ደግሞ የምግብና የምግብ ዋስትና ነው። ምክንያቱም በሙቀት ምክንያት የድርቅ ሊከሰት ስለሚችል የሰብሎች መድረቅ እንዲሁም የእንስሳት ሞትን ስለሚያስከትል የግብርናና የጤና ደግሞ በሙቀት ምክንያት የሚመጡ የተለያዩ በሽታዎች አሉ እና እዚህ ጋር ደግሞ የምናገኘው ሆሎግራም ነው። እኔ እስካሁን ያበራራውላችሁ በአማርኛና በእንግሊዝኛ ተደርጎ በአማርኛ ለሚፈልግ ሰው ወደዚህ ነው ማለት በአማርኛ ማለት ይችላል። አዎ በእንግሊዝኛ ደግሞ የሚፈልግ ወደ ቀኝ ማለት ይችላል። ኤአይ ነው እና እስካሁን ምክንያቱንና መንስኤው ተጽዕኖን አይተናል። አሁን ወደ መፍትሄው ክፍል ገብተናል። መፍትሄው ላይ መጀመሪያ ላይ የምናገኘው እንደ ዋና ግብ ተደርጎ የተወሰነው ዋና ዓላማ ተደርጎ የተወሰነው ግሪን ሌጋሲ ወይ ደግሞ የአረንጓዴ አሻራ ነው። የተለያዩ በዛፍ የተከበቡ ሰራውንዲንጎች አሉ ህንጻዎቹ ላይ ራሱ ጨምሮ እንደምታዩት እና ይሄ ግሪን ሌጋሲ ለማሳየት ነው። ይሄው እንደምታዩት ይሄ ኮሪደር ልማቱ ሲሆን ይሄው ሰራውንዲንጉም እንደምታዩት በተቻለው አቅም ክሬት ለማድረግ ተሞክሯል። መፍትሄው ላይ ስትመጣ ግን ቤቱ ራሱ በረሃ ብሎ አይደል ሞር አረንጓዴ ደስ የሚል ነገር አለ። ደስ የሚል እይታ ነው ያለው። እዚህ ጋር ደግሞ ሌላ መጫወቻ ሲሆን ይሄም በመጫወቻ ጆይስቲኮች ነው የምንጫወተው። የተለያዩ ጥያቄዎች ነው ያሉት እና ጥያቄና መልሶች ናቸው። እስቲ ልመልሳ። የቤት ውስጥ ቆሻሻን ለመቀነስ እንዴት መርዳት ይችላሉ? ሁሉም ነገር መጣል እንደገና ጥቅም ላይ የሚውሉ ቁሶች የሚጠቀሙት ማጠራቀሚያ ሳጥኖች ችላ ማለት ምርቶችን እንደገና መጠቀምና ጥቅም ላይ ማዋል። የትኛው ቢ እኔ መልሱ ቢ ነው። ትክክል ይላል። አንድ አግኝቻለሁ ካሉ በቃ እንደዚህ እያላችሁ ነው ጨዋታውን የምትቀጥሉት። ኤሌክትሪክ መኪና ነው። በኤሌክትሪክ የሚሰራ መኪና ነው እና በተቻለው አቅም ይሄን ፕሮሞት ለማድረግ ነው። እዚሁ ነው የሚገጣጠመው። የአየር ንብረት ለውጥን ጨርሰናል። ከነ መፍትሄዎቹ ጨርሰናል እና አሁን ያለነው ግብርና ጋር ነው። አሁን ግብርናን እያየሽ ምን በጣም አመሰግናለሁ ስለነበረኝ ጊዜ። መልካም ቀን ይሁንልሽ። እንግዲህ እስካሁን ድረስ የተወሰኑ ነገሮችን ነካ እያደረግን ስንዳስስ ነው የነበረው። አሁን ደግሞ የግብርና ቴክኖሎጂ ምን ላይ ደርሷል፣ የት ነበረ የሚለው ይመስለኛል ወደ ውስጥ ጋር ያለው እሱን ገብቻ ያሳያችኋለሁ። ማንበል አዲሱ ታከለ የግብርና ቴክኖሎጂ ከፍተኛ ባለሙያ ነኝ በሳይንስ ሙዚየም። እንደምታዩ እንግዲህ የግብርና ከጥንት ጀምሮ የኢትዮጵያ የጀርባ አጥንት ሆኖ ሲያገለግል የቆየ አሁንም በሱ የምንገለገል እነዚህ የግብርና መሳሪያዎች ናቸው። ቀደምት የነበሩ ናቸው አይደል? ከክርስቶስ ልደት በፊት የምንጠቀም አሁንም እየተጠቀምን ያለው የእርሻ መሳሪያዎቻችን ናቸው። እዚህ ጋር ጥሩ የሆነ ቴክኖሎጂ እዚህ ጋር እናገኛለን። የምናገኘው ቴክኖሎጂ እዚህ ሃይድሮፎኒክስ ይባላል። ያለ አፈር ኒውትሪየንትን ከውሃ ጋር በመቀላቀል ያለ አፈር ሳይኖረው ማብቀል እንደሚቻል እና ይሄ ምንም አፈር የለውም።
ይሄንን እንግዲህ ላይ ነው ወደ ላይ አውጥተሽ ማለት ትችላለሽ ስሩ አውጭ አዎ ይሄ ያለ አፈር ነው ስለዚህ ተቆርጦ መበላት ይችላል ማለት ነው ተበልቷል 4 ጊዜ ተበልቷል አሁን ይነሳል ሰሞኑን ይነሳል ልቅመሰው ይቻላል ምንም ችግር የለውም ምንም እንትን የለውም ኬሚካል የለው ምን የለው ተኛ ስለማይመስል እንግዲህ ኬሚካል የለው ምንም የለው እዛ ጋር ሃርቨስት ተደርጎ አዲስ ተተከሉ ናቸው እነዚህ ትናንሾቹ እቺንም ግን ለማሳመኛ ለማረጋገጫ ጎበዝ እስካሁን የሞከረ ሰው የለም ስለዚህ ግብርናውን ጨረስን ማለት ነው አዎ ግብርናውን ጨርሰናል አሁን ቀጥታ ወደ ውሃና ኢነርጂ ነው የምትጂ አረ ቆይ አንድ ቦታ ቆይ ኖ የታለ ይሁንና መጣ ነው ወይ ሰላም ሰላም ነው እንደምን አለ ማልበል በቀለ ባላለሁ እንኳን ደህና መጣችሁ ወደ ውሃና ኢነርጂ ቋሚ ኤግዚቢሽን ማዕከል አገራችን ከፍተኛ የሆነ ምቅ የሆነ ኃይል አላት ነው ከሃይድሮ ፓወር በተጨማሪ ሰስቴኔብል የሆኑ ኃይሎችን የኃይል አማራጮችን እንጠቀማለን እዚህ ጋር እንደምንመለከተው የሶላር ኢነርጂ አለ እሱን በመጠቀም የኃይል አማራጮችን ተጠቅመን ማደግ የምንችልበት ብዙ አማራጮች አሉ ማለት ነው ውሃም የውሃ ኃይላችንን በመጠቀም ይሄ የህዳሴ ግድብን የሚያሳይ ሞዴል ነው እዚህ ጋር የምንመለከተው ስለዚህ ከዚህም ይሄ አሁን በመስከረም አካባቢ ይመረቃል ተብሎ የሚጠበቅ ነውና ይሄም ሌላው የኃይል ምንጫችን ነው ማለት ነው እንደምን አለ ደህና ነህ አለሁኝ እንዴት ነህ ኢብራሂም ዩሱፍ ባላለሁኝ ኤሮስፔስ ጋይዳንስ ላይ ነኝ ያው እዚህ ብዙ ነገሮች አሉ እንደምንመለከተው ኤኮፑ ላይ ይባላል ሜቢ ገብተን ማየት እንችላለን ኢንሳይድ እንደምንመለከተው ያው ቻው ወደ ምድር ተመልሰን እስከምንገናኝ ቻው ባይ ባይ ጋይስ ወደ ሰማይ ከፋል እንዴ በጣም ሞቃት እንዳልኩት ኮፑላ ስፔስ ላይ የምንጠቀመው አንዱ ሞጁል ነው ኢንተርናሽናል ስፔስ ስቴሽን ላይ ያለ አንዱ ፖርሽን ነው ያ ዩ ሲ ዚስ በጣም አሁን ያየና ያለው ስፔስ ነው እንደምትመለከቱት አሁን እርዝን ያየና ዝጋታ ያላችሁ እርዝ እንደምትመለከቱ ያ ውሃ እንደምንመለከተው አለ ይሄ እንደምትመለከቱት ሌላ አስትሮኖመር ለጠፈር ተመራማሪዎች ይጠቀሙታል ያልኩት በዋናኛው በሌላ ፐርፐዝ ደግሞ አርም ያልኩሽ አለ this one is የሮቦቲክ አርም የሚባለው ነው ይሄን ኮንትሮል ለማድረግ ይሄን ሞጁል ተጠቅመው ነው ድሪም የሚያደርጉት ኩራኩራ ላይ ያለችው ጫፏ ናት ማለት ነው ያ ይሄ የምንመለከተው ደግሞ ቀጣዩ ያው እንደምንመለከተው ይሄ ሮኬት ነው ላውንች ከተደረገ በኋላ ሁለት ሞጁል ይኖራል ይሄ አሁን ያለንበት ሲሙሌሽን ድሪም ላይነር ወይም እንለዋለን የሲሙሌሽን ሲሆን የቦይንግ 787 ኤኒ ፓይለት የትኛውን ፓይለቶች ትሬን የሚያደርጉበት ነው አሁን ምን አሳይሻለሁ የምንሞክረው ምንድነው አፕሮቺንግ የሚባለው ወይም ላንዲንግ እንለዋለን አውሮፕላን እንዴት ይወርዳል የሚለውን በማኑዋል ወይም ማኑዋል ማለት አንዱ አንቺ ፍላይት ያደረግሽው ከዛሬ ጀምሮ እኔ ኮፓይለት ነኝ አንተ ካፕቴን ነህ ማለት ነው እንሞክረው ዛሬ ጋታ ነው አሁን እንደምትመለከቱት ፕሌን የፈለገ ብትነካኪ አሁን አውቶ ፓይለት ላይ ነው አውቶ ፓይለት ማለት ሴትን የተደረገ ነው የተወላ ነው ይሄ አሁን በጣም አቲቲዩድ ጨምረሻል ዝቅ
You did it. ቀስ ብለሽ ራስሽ እንዳይመታሽ. Okay. የአውሮፕላን ሞተሩ ያ you are exactly ስንት ቶን ይሆናል ብለሽ ትገምቻለሽ? 2 ቶን ምናምን 3 ቶን ወደ 10 ቶን ነው። እዚህ ጋር ኮሬጅም ሰዓት ተደምሜ እያየው ነበር። እንዴት ነው አጠቃላይ? በጣም አሪፍ ነበር። እኔ በጣም የተደሰትኩበት ነው እውነት ለመናገር ቴክኖሎጂ ምን ላይ እንደደረሰ ወደፊት ምን እንደሚሆን የተረዳውበትም ጭምር ነው። ለኔ በጣም አሪፍ ነበር። በጣም ጥሩ በጣም ቆንጆ። አይ እንግዲህ ረጅም ሰዓት የሚወስድ ነው እንዳየሽው አይደለ? ስለዚህ ትንሽ ለምን አረፋትም እና ደስ ይለኛል። አሁን እኮ ገና ዱሞ ጋር አልሄድኩኝም። እዛ አረፍኩኝና ቡናዬን ጠጥቼ ሻይ ቡና ያው ደክሞሻል ብዬ ነው። ቡና አንድ ቡና ይሄ አይደለም አይደል? ይሄ ትክክለኛ ሰው ሰራሽ ቡና ነው። ጥሩ እንግዲህ ያው አምስቱም ቋሚ ኤግዚቢሽን በተጨማሪ ያው ወደ ኋላ ላይ ታየዋለሽ የዶም ሲኒማ ለዶም ሲኒማ ፕላኔታሪየም ተብሎ ይታወቃል። በቴክኖሎጂ ምጥቀቱ እጅግ የተራቀቀ ነው። በአህጉራችንም አሁን በደረሰበት የቴክኖሎጂ ደረጃ ቀዳሚ እንደሆነ ዘርፉ ባለሙያዎች ይናገራሉ። ወደዛም ጎራ ብለሽ እንግዲህ ሄደሽ ትመለከቻለሽ። እኛም ለህዝብ ክፍት አድርገናል። ሳምንቱ ቀናት ቅዳሜና እሁድና በዓላትን ጨምሮ የሳይንስ ሙዚየም ጎብኚዎቹን በሩን ከፍቶ እየጠበቀ ነው የሚገኘው። አሁንም እየጎበኙ ነው የሚገኙት። በተለይ ታዳጊዎችና ህፃናት በክረምቱ ወራት ይህንን ቦታ መተው እንዲተዋወቁበት እንዲለማመዱበት ነገንም እንዲሰሩበት በዚህ አጋጣሚ እንጋብዛለን። እውነት ነው። በጣም ቆንጆ ቦታ ነው። በጣም ተዝናኑበት ብዙ ነገር የምታውቁበት የምትማሩበት ዓለም የደረሰበትን ቴክኖሎጂ የሚታይበት ጭምር ነው። ስለዚህ ክረምት ልጆቻችንን እንዴት ይዘን ለምትሉ እኔ አንዴ ብቻ ነው ብዬ አልመክርም። በግሌ ከገባኝ ነገር እየደጋገምን ስንመጣ ነው ሀሳቦቹን በደንብ የምንረዳቸውና እዚህ የነበረውን ጉብኝቴን ጨርሻለሁ። ከዚህ ግን ስንወጣ በጣም ኤክሳይቲንግ የሆነው ከዚህ በፊት እኔ እንግዲህ ኢትዮጵያ ውስጥ አልነበረም። ውጪ በሄድኩበት አጋጣሚ ግን የማየት አጋጣሚ ነበረኝ። ባለፈው ሲመረቅም እንዲሁ ዛሬ ደግሞ ለእናንተ ምን እንደሚመስል አሳያችኋለሁ። አሁንም የትም እንዳትሄዱ። ሰላም እንዴት ነህ? ሰላም ነው አለን። እግዚአብሔር ይመስገን። ማን ልበል? ሚኪያስ ይባላል። እንግዲህ ይሄ ዶም ሲኒማ ይባላል። ያለፈው አርብ ነው የተመረቀው እንዲሁ ለህዝብ ይፋ የሆነው እና ያው እዚህ የምናደርገውም ትንሽ ሰው ያለመደው አይነት ቴክኖሎጂ ስለሆነ አሁን ለምሳሌ ናቹራል እንትኖችን ማሳየት ሊሆን ይችላል፣ ስፔስን ኤክስፕሎር ማድረግ ሊሆን ይችላል። እንደዛው ያለ ኤክስፒሪየንስ ነው። ስለዚህ ፊልሞች አይደለም የሚታዩበት ማለት ነው። ለዚሁ ለራሱ ተብሎ የተሰሩ ናቸው። ሳይንስ ሙዚየም ነው ግቢው ስሙ። በጣም አሪፍ ነበር። ያው አንዳንድ ነገሮች የሚነገሩ ሳይሆን የሚታዩ ናቸው። ለኔ በጣም አሪፍ ኤክስፒሪየንስ ነበር። የተለያዩ ሳይንሳዊ ፊልሞች ናቸው እዚህ ላይ የሚታዩት። ስለዚህ ከምነግራችሁ ይልቅ መጥታችሁ ብታዩት ነው የምለው። ስለነበራችሁ ጊዜ አመሰግናለሁ። ዙረት ተጠናቋል። ቻው